እኔ እንዴት ገምታኝ ነው እኔ እንደዚህ ጠርጥረኝ አይማርም ብለ ለምን ቀወጥኩበት አውቀ ለማስቀየስ ቡርሳሞን እንደ ገጸ ባህሪ ስትቀርጸው ምን አይነት ሰው ነው ቡርሳሞ? ቡርሳሞ ማለት ከተማ የቀመሰ ገጠር ይኖር የነበረ አንድ ከገጠር የመጣ ከተማ ላይ መኖር የጀመረ ከተማ ቀመስ የገጠር ልጅ ነው። በአንድ ቦክስ ብዙ ቦታ አጎደልኩት። እንደዛ ባላገኝ እንኳን ሰው በኔ እየተደሰተ ነው። that's my big payment። ሁለት እህቶቼን አስተምራለሁ አሳድጋለሁ። ሁለት እህቶች አሉ ሁለት ልጆች አሉኝ። ባለቤት ያለች በአጠቃላይ የአምስት ሰው ሪስፖንሲቢሊቲ እኔ ላይ ነው ያለው። ጸንኩልትኮ ተፈጸመ የስንት ዓመት የስንት ጊዜ ጉጉቱ ጨረስ ነው በቃ በታውናበት እዛው ፈጽመለት መጣው። በስማ ፈጽመለት መጣው ብሏል። በቃ ይጨብጨብለት እንዴ ተንከበርማ ታንክ ይታገለኝ ሞከረ ትንሽ ግን አልቻለም። ከዛ መጀመሪያ እንዳልኩሽ ነው ቅድም መወጣጠሪያውን መታውትና ተልፈሰፈሰ ፈጸምኩለት። የት ጋር መወጣጠሪያው አገኘኸው? ብዙ ቦታ ነው። ብዙ ሁሉንም ባንዴ ነው መታው። አንድ ምንድነው አንድ 5 in 1 2 in 1 የሚያምናል። ባንድ ድንጋይ ሁለት ወፍ እንደሚባለው ባንድ ቦክስ ብዙ ቦታ አጎደልኩት። እንደዛ ነው። ለማንኛውም ሰከላን ነው እየተከታተላችሁ ያላችሁት። እስካሁን በጣም አዝናኝ ቆይታ ነው የነበረን። ኮሜዲያን ቡርሳሞ በዋና ስሙ ሮቤል ማለት ሮቤል ታደሰ በርግጥ ሁሉም ሰው ቡርሳሞ እንደሚልህ እርግጠኛ ነኝ። ብቻ ምናቀው ሶሻል ሚዲያ ላይ ቲክቶክ ላይ በተለይ ጥሩ ቀልዶች ጨዋታዎች የራሱ ፈጠራዎች እያመጣ ይሄው ራሱ በፈጠረው በግ ሲፈተን ነበር። አሁን ገላግሎት እዚህ ተገናኝተናል ጨርሰናል። አሁን ከዚህ በኋላ የሚያስጨንቀኝ ጉዳይ እንኳን ደህና መጣ። እንኳን ደህና ቆይሽ። አሁን ቡርሳሞ ነው ሮቤል ነው ከማን ጋር ነው ቆይታ ማድረግ? በየትኛው የቱ ይመችሻል? ቡርሳሞ ልልሽ ሮቤል ልል? ሁለቱንም መሆን ትችላለህ በሙሉ ሰዓት በቃ ይቻላል። እዛ ከሆነ ወላውላለው ችግር የለም። ይመች በቃ እንደሱ ጥሩ። እንኳን ደህና መጣ ሮቤል። ማን ነው አስተዋውቀኝ እስኪ። ስምን ነው ወይስ ሙሉ ነገር ቢሆን? እሺ ሮቤል ታደሰ እባላለሁኝ። ሻሸመኔ ልጅ ነኝ። ተወልጄ ያደግኩት ሻሸመኔ 05 አካባቢ ነው። ከዛ በተጨማሪ ደግሞ ሌላ ያው ቲክታከር ነኝ። ባለኝ አቅም ባለኝ ትንሽ የችሎታ ሰዎችን ኢንተርቴን ለማድረግ ለሰዎች ደስታን ለመፍጠር በራሴ መንገድ እየተሯሯጥኩ ያለሁኝ ገና ታዳጊ ኮሜዲያን ነኝ። ይሄን ያክል ነው። ግን ጥሩ ነው። በተለይ የሆነ ጊዜ የምትሰራቸው ኮንተንቶች በደንብ ቫይራል ይወጣሉ። እንግሊዘኛ ቋንቋ ችሎታህም እንግሊዘኛ በነገራችን ላይ እንግሊዘኛ በፊት በጣም ነበር የምጠላው። ትምህርት ቤት መማር ሰዓት ምናምን በጣም ነበር የምጠላውና አንድ ቀን ከትምህርት ቤት ልክ ስመጣ ምናምን ፋዘር ቁጭ ብሏል። ኮስታራ ነው በጣም አባቴ እና ቁጭ ብሏል። ተኮሳትሯል ፊቱና ከየት ነው የምትመጣው? ከትምህርት ቤት። አይ ከትምህርት ቤት ቁጭ በል። እሺ ቁጭ። ደብተርን አወጣ ዘብለ ጻፋለኝ። እኔ ትምህርት እንግሊዘኛ ትምህርት አልወድም ጭራሽ ብዬሻለሁ ቁም ነገር እና ዘብለ ጻፋለኝ። እኔ እንዴት ገምታኝ ነው እኔ እንደዚህ ጠርጥረኝ አይማርም ብለ ለምን ቀወጥኩበት አውቀ ለማስቀየስ ጻፋ። እሺ አልኩና ስክሪፕቱ አነሳው ዘድ ያረኩና ሰጠው። አለኝ ይሄ ነው በቃ በሽመድ እዚህ አንጎላ ላይ ነው በቃ እዚህ አካባቢ ነው ነካኝ። ከዛ በኋላ እንግሊዘኛ ፋስት አይና እትዛውክስ አንተ ነው በራለ የጅብ ችኩል ቀንድ ነክሳል በቃ እንግሊዘኛ በራ። ከዛ ውጪ አሁን በቃ ይሄ ጓደኞች ምናምን ነገር አሉኝ። ይሄ ሻሸመኔ ላይ ደግሞ ራስታዎች ምናምን ነገር አሉ። እንደገና ደግሞ አንዳንድ ቱሪስቶች ምናምን ነገር ይመጣሉ። እኛም የተማርነው በኮምፓሽን ምናምን ስለነበረ ከውጭ ሀገር የውጭ ሀገር ዜጋዎች ምናምን ነገር ይመጣሉ እዛ ቸርች ምናምን እኛን ለማየት ምናምንና በዛን ሰዓት እነሱ የሚያወሩትን ነገር ሰማ አፋፋቸውን ነው ማለት ደስ ይብያለሁ። ራስታዎች ምናምን ነገር የሚያወሩትን ነገር ለመስማት ሞክራለሁ።
ፊልም በሰብታይትል ያለው ምናምን እና በዛ እንግሊዘኛዬን እያዳበርኩ መጣው እላለሁ። ለጨዋታ ለቀልድም በቃ የሚያምር አይነት ሆኖ ለማለት ተጠቅመበታል። ከበቃ ከተመጣጠነ ብቻ ይበቃል። የሆነ ከሰው ከተረዳው የኔ እንግሊዘኛ ደግሞ አብዛኛው ምንድነው ሀበሻ በጣም ይረዳዋል። ለነሱ ቀለል ያለ ነው። ለምን እኔ እሱን ነው የምፈልገው። በቃ እኔ እንግሊዘኛ ማወራው ለነሱ ከገባ ትልቅ ነገር ነው። በቂ ነው። ከበቂ በላይ ቡርሰሞን እንደ ገጸ ባህሪ ስትቀርጸው ምን አይነት ሰው ነው ቡርሰሞን? ከስሙ ጀምሮ እንዴት ነው ይሄን ያወጣህለት? ስሙ፣ አክሰንቱ ሙሉ እንደ ካራክተር ሙሉ አድርገህ ነው የምትነሳው ብዬ አስባለሁ። እያሳደግከው ብትሄድ ምን አይነት ሰው ነው ቡርሰሞ? ቡርሰሞ ማለት ከተማ የቀመሰ ገጠር ይኖር የነበረ አንድ ከገጠር የመጣ ከተማ ላይ መኖር የጀመረ ከተማ ቀመስ የገጠር ልጅ ነው። ነገሮችን ያውቃል፣ ተምሯል፣ የሆነ ያክል ሄዷል። ነገር ግን የሚጎሉት ነገሮች አሉ፣ የሚቀሩት ነገሮች አሉ። እነዛን ነገሮች በሱ አለማወቅ ሰዎችን የሚያስተምር ሰው እንደማለት። አሁን ለምሳሌ እኔ የማላውቀውን ነገር መሳሳቴን ለሰው ስናገር ያ ሰው ደግሞ ይሄ ነገር እኮ ተሳስቷል ብሎ ያስበው የለ ያንን ነገር መሳሳቴን አውቆ እሱ ያንን ነገር እንዲቀይረው ወይ ደግሞ እንዲያስተካክለው የሚያደርግ አይነት ካራክተር ነው ብዬ አስባለሁ። እና ቡርሰሞ ማለት ትክክለኛ ትርጉሙ በወላይትኛ ቡርሰሞ ማለት ለተከበረ ሰው የሆነ አንድ ትልቅ ሰው ሲመጣ የሚደረግለት የእንግዳ አቀባበል ስርዓት ነው ቡርሰሞ ማለት በወላይታ ባህል ማለት ነው። እና እኔም እንደዛ ነው ያሰብኩት። ለምን ሰዎችን በተከበረ ቀልድ ደስ በሚል ነገር መንፈስን በሚያድስ ነገር ሰዎችን ለመቀበል ስለሆነ አላማዬ እንደዛ እያደረኩ ነው ያለሁትኝም ከዛ አንፃር ነው ስሙን ቡርሰሞ ብዬ ያወጣሁት። አይ ቲንክ ይገባል ብዬ አስባለሁ። ገብቶኛል። በደንብ ገብቶኛል። በቡርሰሞ አክሰንት ብታስረዳኝ ደግሞ ትንሽ ደስ ይለኛል። እንደዛ ይሁን በቃ እና ቡርሰሞ እንደነገርኩሽ ነው። በቃ ቡርሰሞ ማለት አሁን ብዙ ሰው ደግሞ ከምን ጋር ያመሳስላል? ወደ ሲዳማ ክልል አካባቢ ላይ የሆነ ቡርሳሜ የሚባል ሲዳማ ምግብ አለ፣ ሲዳማ ባህል ምግብ አለ እና ከሱ ጋር ያመሳስላል። ቡርሳሜ እና ቡርሰሞ ይለያያል፣ ዲፈረንስ አላቸው። ቢሆንም ደግሞ ችግር የለም። የስጋ ምግብ ነው፣ ስጋ አለ፣ ውድ ምግብ ነው። በነገራችን ላይ ጥቅሙን ማያውቅ ሰው ነው የማይበላው እንጂ ሁለቱንም ብሉኝ ተቀባይ ነው፣ ችግር የለውም። ዋናው ዓላማ አንድ ማድረግ ስለሆነ ሁሉንም ሰው በደስታ በማዝናናት አንድ ማድረግ ነው ዓላማ። ሌላ እንደው እንደ መዝጊያ ያህል እንዲሆነን እንደያ መጨመር የምትፈልገውም ነገር አብረህ ጨምርልኝ። ግን ከአዲስ አበባ ውጪ አዲስ አበባ ላይ ያሉ ሶሻል ሚዲያ ላይ ቲክቶከሮች ብዙ ጥሩ ስራ ይሰራሉ፣ በደንብ ጥሩ የገቢ ምንጭ ነው። ከአዲስ አበባ ውጪ ያለው እንዴት ነው? እኔ አሁን እዚህ ሀሳብ ላይ እንትን ስትይኝ ሀሳቤን ትንሽ ወደ ሲሪየስ ባዞረው ደስ ይለኛል። አዲስ አበባ ላይ ኦል ኮሚኒቲ ሁሉንም ነገር ያውቀዋል። ምንም አይነት ነገር ብታቀርቢለት አክሴፕታንስሽ ሰፋ ያለ ነው። የመቀበል አድቫንቴጅሽ ማለትም ሰው አንቺን የመቀበል አድቫንቴጁ ሰፋ ያለ ነው። ነገር ግን ክፍለ ሀገር ላይ ሲሆን ላይክ እኔ በራሴ በኩል ለብዙ ጊዜ ብታምኝም ባታምኝም ላይክ እድሜን ስራዬን ሁሉ ነገር ነው ሳክሪፋይስ እያደረግኩ የነበረው እንጂ ዳትማች የለፋውበትን ያክል የማገኝበት ነገር አይደለም። ለምን ያለሁት ክፍለ ሀገር ስለሆነ ማለት ነው። ቲክቶክ አያስገኝም አይደለም፣ ነገር ግን ክፍለ ሀገር ላይ ቲክቶክ አያስገኝም። ለምን አንደኛ እዛ ጋር ያለው ሰው እዛ ጋር ያለው ሶሳይቲ ነገሮችን የመቀበል አድቫንቴጁ ያን ያክል ሰፋ ያለ አይደለም። እንደ መሀል እንደ ከተማው እንደ አዲስ አበባ ሰፋ ያለ አይደለም። ለዛ በጣም ብዙ ስትረግል አለው እውነት ለመናገር እኔ አሁን የእውነቴን ነው የምልሽ ያን ያክል አግኝቼበታለሁ አይደለም። ግን ደግሞ ማመሰግነውና ፈጣሪን ሁሌም ማላማርርበት ትልቅ ምክንያት ምን አለኝ? ቢያንስ ገንዘብ ባላገኝ እንኳን ሰው በኔ እየተደሰተ ነው። that's my big payment። በቃ ያ ነገር ለኔ ክፍያዬ ስለሆነ ስለሌላው ብዙም አልጨነቅም። እግዚአብሔር ምኖርበትን ያሳጣኝ፣ ማድረግ የምፈልገውን ነገር የሚያስፈልገኝ ነገር ያሳጣኝ። ከዛ በዘለለ ሌላው ቀስ እያለ ስቴፕ ባይ ስቴፕ ይመጣል። ያው ሁሉም ሰው ከአዲስ አበባ ተወልዶ አዲስ አበባ አድጎ ትልቅ ቦታ የደረሰ የለም። ሁሉም እንደዛ አይደለም የደረሰው። ከክፍለ ሀገር መጥቶ እዚህ አዲስ አበባ ላይ ቆይቶ ምናምን መክፈል ያለበትን መስዋዕትነት ከፍሎ ብዙ ነገሮችን ያገኘ ሰው አለ። እንደዛውም ደግሞ ምናልባት ዋን ዴይ የኔ ታይም ሲመጣ ደግሞ እንደነሱ መሆን የሚችልበት ጊዜ ይመጣል ብዬ አስባለሁ። እስከዛ ድረስ ግን
ስራዬ ላይ አክቲቭ መሆን ፈልጋለሁኝ፣ መስራት ፈልጋለሁኝ፣ ሰራለሁኝም። ግን ተስፋ አልቆርጥም። እንደ አዲስ አበባ አይሰራም በጣም ክፍለ ሀገር ላይ ልክ አይደለም። እዚህ ማስታወቂያዎች ብዙ ነገሮች ማስታወቂያ ያለው ኦፖርቹኒቲዎች በጣም ሰፊ ናቸው እዚህ አዲስ አበባ ላይ። እዛ ሲሆን ደግሞ ከዛ እዚህ መተሻውን ለመስራት ምናምን ይከብዳል። ምናምን የትራንስፖርት ማውጣቱ አለ፣ እዚህ የሚቀበል ሰው አለ የለም አለ ጭንቀት። እንደገና ደግሞ እዚህ መተሽም የሆነ የምታወጫቸው ወጪዎች ከቨር የማድረግ ነገር ብቻ በጣም ብዙ የሚያሳስቡ ነገሮች አሉ። እነዛ ነገሮች ልክ አይደሉም። ግን ብቻ ዋን ዴይ ሁሉም ቦታ እንደ ኦል ኢትዮጵያ ደግሞ ሁሉም ነገር ጥሩ ይሆናል ብዬ አምናለሁ። እንደዛ ጥሩ ነገር ይመጣል አምናለሁ። ብዙዎችም ስራ ወዳለበት ደግሞ ያው ዋጋ ተከፍሎ መምጣት ካለ ይመጣል እንደሱ። አንተ እስከዛ ባለ ጊዜ ግን እኔም አሁን ኮሜዲያን ብዬ ስጠራ ባየሁት ስራ አንፃር ደስ እያለኝ ነው፣ አምኜበት ነው። ስለዚህ እኛን እየገነባህ ነው፣ ኦዲየንስ በደንብ እያሰፋህ ነው፣ ብዙ ተመልካች አለ። ዋናው ህዝብ ነው ሀብት የሚባልበት ጊዜ ላይ ነው። ስለዚህ ኦዲየንሶችህ ወደ ስራ እንድትገባ እናደርጋለን ብዬ አምናለሁ። እኔ ፈልጋለሁ። አንዳንዴ ደግሞ ምን አለ መሰለሽ ላይፍ በራስሽ ስትኖሪና በኃላፊነት ስትኖሪ አንድ አይደለም። ላይክ አብዛኛዎቹን ቲክቶከሮች ልታያቸው ትችያለሽ ምናምን ዴር ፍሪ ናቸው። ኳላ ባክግራውንድ ላይ ፑሽ የሚያደርጋቸው ነገር የለም። የተሸከሙት አደራ ላይኖር ይችላል፣ አላቅም የአብዛኛዎቹ ነገር ግን ላይክ እንደኔ ደግሞ ቢከብድም እግዚአብሔር ይመስገን ቢከብድም። ለምን ላይክ የዛሬ 2 ወር ነው አሳዳጊ እናቴን ያጣዋት። ፋዘር በጣም ቆይቷል ካረፈ። እኔ በ5 ዓመቴ ምናምን ነገር እያለሁ ነው ማዘር ያረፈችው፣ ትክክለኛ ወላጄ ማለት እና ፋዘር ደግሞ በ11 ዓመቴ ነው ያረፈው። ከዛ በኋላ ብታምኝም ባታምኝም እግዚአብሔር ሞገስ ሆኖኝ እግዚአብሔር ጠብቆኝ ነው እዚህ ደረጃ ልደርስ የቻልኩትኝ። ያንን የምልበት ምክንያት ምንድነው? ላይክ የሰው ልጅ ብዙ አይነት ፈተናዎችን ያያል እና እነዛ ፈተናዎች በጣም እላፊ እየተደራረቡ የሆነ ተስፋ የሚያስቆርጡበት ደረጃ ላይ ይደርሳሉ። ግን ተስፋ አልቆርጥም እኔ። ለምን? ተስፋ የእግዚአብሔር ስለሆነ ማለት እና እንደ ኃላፊነት በጣም ለመወጣት የሚከብድ ኃላፊነት ነው ያለብኝ። ላይክ 2 እህቶቼን አስተምራለሁ፣ አሳድጋለሁ። 2 እህቶች አሉ፣ 2 ልጆች አሉኝ፣ ባለቤት ያለች። በአጠቃላይ የ5 ሰው ሪስፖንሳቢሊቲ እኔ ላይ ነው ያለው። ስለዚህ ይህንን ነገር ደግሞ መወጣት መቻል አለብኝ፣ ግዴታዬ ነው። አሁን አስገድጄ እንደዚህ አሰሩኝ እንደዚህ አድርጉ ምናምን ነገር ማለት አልችልም፣ ዝም ማለትም አልችልም። ለምንድነው ዝም ማለለው? ኳላ ያለው ነገር ዝም አያስብለኝም። ለመስራት ደግሞ ስትንቀሳቀሽ አብዛኛው ሰው ምን ያስባል? ላይክ ትልቅ ደረጃ ላይ ያሉትን ነው ፕሮሞሽንም ምንም አይነት ነገሮችን የማሰራት ፍላጎት የሚኖረው። ለምን? ኦልሬዲ የሆነ ስም አላቸው፣ የሆነ የገነቡት ኮሚኒቲ አላቸው። ያንን ነገር ስለሚያስቡ እነዛ ጋር ነው የሚያደዱት። ወደዚህ ደግሞ ጠጋ ብሎ ዞር ብሎ አይቶ የሚያሰራ ሰው አብዛኛውን ስለሌለ እኔ ዓላማዬና ሐሳቤ ምንድነው? ቢሳካልኝ ቢያደርግልኝ ብዙ መስራት የምፈልገው ነገር አለ። አቅሜን ፖቴንሻልን አውቀዋለሁኝ። የተሻለ ነገር መስራት እየቻልኩኝ፣ ነገር ግን ኳላ ያለው ነገር ደግሞ ላይክ ቶሎ እንድራመድ የሆነ ስፒዴን ገደብ አድርጎታል። ስለዚህ ለነሱ የሆነ ጥሩ ነገር እስከማመጣ ድረስ የሆነ ጥሩ ነገር እስከማድረግላቸው ድረስ የአቅሜን ዝም ብዬ ሞክራለሁ። በተቻላቸው አቅም ደግሞ የኔ ፎሎወሮችም የዚህ ቲቪ ተመልካቾችም አብዛኞቹ ሰዎች የአቅማቸውን ቢያደርጉ ስልሽ ላይክ ፕሮሞሽን ማሰራት የሚፈልግ ሰው ካለ እኔ አሁን አብዛኛው ሰው ፕሮሞሽን ሲባል ምናምን ነገር የሆነ ከፍ ያለ ብር ጠርቶ ምናምን ነገር ያቆማል አይደል? እኔ እንደዛ አላረግም። አንዳንዴ ምርጫ የሌለሽ ላይፍ አለ፣ አማራጭ የለሽም። አሁን የሆነ ሰው የሆነ ፕሮሞሽን ምናምን ነገር ከዛ ሰው ጋር ዲል ሳደርግ ይሄን ያክል ብር ነው ምናምን ነገር ሲለኝ አይሆንም ምናምን ነገር ብዬ የምኮፈስበት ሌቭል ላይ አይደለም ያለሁት። that's not my type። ከጊዜ በኋላ ግን እንደዛ ማድረግ የሆነ መኮፈስ ሳይሆን በሚሆነኝ ያክል ዋጋዬን ጨምሬ መስራት የምችልበት ጊዜ እስኪመጣ አሁን ላይ ያቺ መሰራት ፕሮሞሽን ቢያንስ ቤቴ ላይ የሆነ ነገር ከቨር ታደርጋለች። ስለዚህ ያንን ነገር እንደ አማራጭ ሳይሆን እኔ እንደ እንጀራዬም እንደ ታለንቴም እንደ ተሰጦዬም ሰውን እንደ ማስደሰትም ብዬ ስለምሰራው ማሰራት የምትፈልጉ ሰዎች ካላችሁ ማሰራት ትችላላችሁ። በሐሳብም በብዙ ነገሮች መደገፍ የሚቻል ከሆነ ቢደግፉኝ ቢያግዙኝ ብዬ አስባለሁ። ያንን ስልሽ የሆነ በርታ፣ እንደገና ደግሞ ፕሮሞሽን የሚያውቁ ሰዎች ካሉ ምናምን መጥቶ የምሰራበትን እድሎችን ቢያመቻቹልኝ ደስ ይለኛል።
ይሄ ላይክ ፍሪ ሆኜ መናገር የምፈልገው ነገር ስለሆነ አመሰግናለሁ በጣም። ሌላ ገቢ አለ? ሌላ ስራ አለ? የለኝም። በዙ ነው የምተዳደረው። እንግዲህ እስቲ ጥሩ ነገር ይመጣል። ተስፋ ለመቁረጥ ነው ዋናው። ጥሩ ነገር ይመጣል። ዛሬም እዚህ ነው እናንተን የሚያገናኘን ስራ ነው። ስለዚህ ቀስ እያለ ደግሞ እያደገ ይሄዳል። ይህንን የምትመለከቱ በሙሉ ማስታወቂያ የምታሰሩ የተለያየ ድርጅት ያላችሁ ይኸው አንድ በእያዝናና መስራት የሚችል ሰው አለ። ስለዚህ ድሩን ቅርብ ፊት ለፊት የታየውን ሰው ነው ሁሉም ሰው ስለሚያገኝ ተለብላችሁ ፎርማሽን ምናምን ስራ በሉ እንጂ በደና ፈጠሩ ለህዝብ በቃ ምንናችሁ 5 ሰው እኮ ነው 6 ሰው ነው በአጠቃላይ እየደገፋችሁ ያላችሁት ምን ሆናችኋል? ኑና ፎርማሽን አሰሩ። በቃ ቡርሰሞን እዩት ብለናል። ሰሩት። በጣም በደንብ ፖቴንሻል አቅም ያለው ልጅ ነው። በርታ። ዛሬ ተገናኝተናል። ይቀጥላል። እኔም በጣም ደስ ብሎኛል እዚህ ስለጋበዛችሁኝ፣ ስላከበራችሁኝ፣ ጊዜ ስለሰጣችሁኝ። እንዳከበራችሁኝ ክበሩ። ሁሉም ክሮዎቹን እንዳለ ከልብ ላመሰግናችሁ እወዳለሁ። ከዚህ በኋላ እንግዲህ ቤተሰብ ነኝ ብዬ አስባለሁ። ከቻላችሁ ደግሞ ያንን በግ እንደምንም ብላችሁ የሆነ መፍትሄ ፍጠሩልኝ። ሌላ እንዳይወለድ አርደው ማላመክ ሳይሆን ዘር ይኖረዋል። የሆነ ቦታ ወይ ሚስት ምናምን አግብተው ከሆነ መወለዱ አይቀርም። እሱን የመሰለ ሌላ ዘሩ ይጥፋ። ካሁን እንግዲህ ዘርት እኔ እዚህ ውስጥ የለሁበትም። እዚህኛው ላይ ተባበርኩ እንደው በትንሹም ቢሆን እዚህ ቀጣዩ ላይ መድኃኒዓለም ይርዳ። መግደለን ቲቪ ላይ ደግሞ የሱ ልጅ አይቶት እኔን ማታ ላይ ሃንግ ቢሰራል ለበቀለ አንዱ ቢበቀለኝስ? እንግዲህ ጠንቀቅ እያልክ ዙሪያ ገባህን እያየ ብርሳ አራ በስማ በቃ ሲጀመር ችሎታ እኮ ጥግ ድረስ ነው። እውነት ነው። አይዞህ እዚህ የለም እዚህ የለም። ይሄ ከተላለፈ በኋላ ነው የሚያሰጋህ። አሁን እንዳታምን ግራ ቀኝህን። አመሰግናለሁ በጣም። እኔም አመሰግናለሁ። መልካም ጊዜ። ተከራይ ይቀጥላል። ወደ ዩኒቲ ባንድ ወደ ሙዚቃ እንሄዳለን። አብራችሁን ቆዩ። ለቡርሰሞ ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። ባጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ